እሺ ወደፊት ምን መሆን ነበር የምትፈልገው አንተ? ኢንጂነር። እሺ አንተስ? ያለማችን ባላብ። እሺ አንቺስ? What is that noise? Oh my, he's got the baby. No way. Oh my God. Look at her go. She's riding him like a little pony. በነገራችን ላይ ወንድ ልጅ ገንዘብ መስራት ያለበት ለራሱ ነው። አንድ ምሳሌ ልስጥ። በአቅም የምትበልጣት ሴት ጋር አብረህ እየኖርክ አመሻህን በል። ለምን ታመሻለህ ትልህና ትጣላላችሁ። አጨቅጭቂኝ ብለህ ነው ሄደህ ገብተህ የምትተኛው። ይህንኑ ምሳሌ ደግሞ በአቅም ከምትበልጥ ሴት ጋር ልስጥህ። ለምን ታመሻለህ፣ ለምን ለኔ ጊዜ አትሰጠኝም ስትልህ ሰራው ብላ በለጠችኝ ብላ ራሴን ቻልኩ ብላ ብለህ በጣም የንቀት ስሜት ይሰማሃል። ስለዚህ በንቀትና በጭቅጭቅ መሃል ያለው ምርጫ የሚወሰነው እንዳንተ አቅም ነው። እባክህ ጠንክረህ ስራ። ሰውን ሰው ያደረገው ስራ ባይሆንም ያው እንደዛ የሚል መፈክር ያለው አይዲዮሎጂ ለረጅ አንድ 17 ዓመት ተከትለን ነበር። እንደዛ መፈክር ስላለን ሰራተኛስ ማህበረሰብ አልፈጠርንም። ያው እንግዲህ አንዳንዴ ስራ የተጋነነ እይታ አለ፣ ግን ብዙ መፈክር ሰውን ሰራተኛ አያደርግም። የሰው ልጅ በመፈክር ሰራተኛ ቢሆን ኖሮ ያው በደርግ ጊዜ ነበር ህዝቡ ሰራተኛ የሚሆን። ምክንያቱም ሰውን ሰው ያደረገው ስራ ከሆነ የማይሰራ ሰው አይደለም ማለት ነው እና ወይም ደግሞ ሰው መሆን አይችልም ማለት ነው። ግን እሱም ሰውን ከስንፍናም ከሌብነትም ከልመናም አያወጣም። ያው የመፈክር የዘመቻና የስብሰባ ጥቅሙ ትንሽ ነው። ሰውን ከማነሳሳትና አቅጣጫ ከመስጠት ባሻገር ሌላውን ስራ አይተካም። ሰውን ሰው ያደረገው ኦልሬዲ ፈጣሪ ነው፣ ሰው አድርጎ ነው የፈጠረን። ስለዚህ ለመስራት ሁሉ ነገር ተሰጥቶናል። እንግዲህ ያን ማንነታችን ኦልሬዲ ሰራተኛ ካላረገን ሌላ ነገር ተመጥቶት ሰራተኛ አያረገንም። ሰው ልጅ በቃ ለሰራ ነው የተፈጠርኩት የሚል እምነት ያስፈልገዋል በሚል እንግዲህ ስለ ስራ ሰፋ ያለ ነገር አለ። እሱ ዛሬ እንደገና አንናገርም። ግን ይሄ እሱ በጣም በብዙ መንገድና አይነት ለህዝባችን መቅረብ ያለበት ሀሳብ ነው ብዬ አስባለሁ። ሁላችንም ሁሉም ሰው እንግዲህ ብዙ መስራት አለብን። እንግዲህ ስራ የለም ለማለት ስራ ማለቅ አለበት። እንግዲህ ሌላ ሀገር ብዙ የሰሩ ሀገሮች ብዙ ስራ አለ፣ እዛ ነው ስራ ፍለጋ የምንሄደው። ራሱስ ፓራዶክስ። ብዙ ስራ ያለበት የተሰራበት ሀገር ስራ ካለ ምንም ያልተሰራበት ወይም ደግሞ ገና ብዙ ያልተሰራበት